ቀኖና ነው ወይስ አስተምህሮ ዶግማ ነው? ስርዓተ ቤተክርስቲያን ነው መጽሐፉ እንዳለ የሚያወራው ስለ ስርዓተ ቤተክርስቲያን ነው። ግን ዶግማ ነው። ዶግማ ማለት ንዋያተ ቅዱሳት ዶግማ ነው። አሁን እኮ ከመርሃ ጽድቅ መጽሐፍ ይሄ መጽሐፍ የሚለየው ነው። ይሄ መጽሐፍ የሚለየው ዶግማ የሆኑ አስተምህሮ የሆኑ ነገሮችን አይደለም መርሃ ጽድቅ የያዘው ሌሎች ተጨማሪ ነገሮችን ጽፏል አልክ። ሀሳባችሁ ምንድን ነው? አሁን ባጭሩ ኤቢ እኔ ሀሳቤ እሺ ጥሩ አየሁ አይደል? ቆይ ኤቢ ፕሊዝ አየሁ አይደል? አንተ አሁን የጠቀስከው ኤቢ የጠቀየቀው ምንድን ነው? በዚህ መጽሐፍት ላይ የተጻፉቱ እሺ ኤርሚያስ ለማንኛውም ማደግ አለበት። እሺ ላይክ እንደ ክርስቲያን አትመልስም። ኤቢ ከዚህ ነው አይደል የጠየቀው የነበረው? አዎ በትክክል ያ ሊመልስልን የሚገባው ይሄን ነበረ። እሱ ግን ወደ ካሜራ ትልቁ ላይ ማለት ያው መጽሐፉን ይዞት ራሱ ለጠየቀው ጥያቄ መልስ አልሰጠውም። መርሃ ጽድቅ ባህለ ሃይማኖት ላይ ተመልሶ ሄደ። ምን አሉ? እዛም የማታስተምሩትን ትምህርት ነው አምጥታችሁ እዚህ የምታስተምሩት እያሉ እነ ጋዲሳን እነ ኢዮባን እየወቀሱ ነው። አሁን የሚሄደው አካሄድ ትክክል አይደለም። ስሙ እዚህ ጋር ታይቶ ተሰምቶ የማይታወቅ ነገር ነው። በጣም ከዚያ ከፍ ያለ ነገር ነው እየታየ ያለው። የሚያዋጣ የሚሰጠው በወንበር በትርጓሜ ቤት ይሰጣል። በሰንበት ትምህርት ቤት የሚሰጥ አሁን ይሄ ትምህርት ሰንበት ትምህርት ቤት ይሰጣል አይሰጥም? እመቤታችን መርገም አለባት የሚል ትምህርት ይሰጣል አሁን በሰንበት ትምህርት ቤት ዋይ ኖ እንደምንድን ነው ቲክቶክ ላይ ሲሆን የሚቀየረው? ይኸውላችሁ እኛ ቲክቶዶክስ የምንልበት ትልቁ ምክንያት ይሄ የደብረ ታቦሩ ላይ ምን ይላል? ያው ይቤ አብ ይላል። እዛ ቅድም ምን አለች? ይቤ አብም አለ ብላ ማለት ነው። እዚህ ደግሞ ይቤ ሚካኤልም አለ። ሰባኩከ በዮርዳኖስ በቅድመ ዮሐንስ መጥምቅ ሰባኩከ በደብር በቅድመ ሙሴ ወኤልያስ። እንዴ ቅድም እግዚአብሔር አብ ነው ብላን አልነበር እንዴ? አዎ ብላናለች። አሁንስ ሚካኤል ነው። እናውራ ብቻን እያወራን አድምጥ። እንደውም ለእኔና ለእሱ ትፈቅዱልን ደስ ይለኛል። ስለዚህ ይሄንን የግለሰብ መጽሐፍ ነው ብሎ አልቀበልም አለ ያን ክፍል። ይሄ ግን የግለሰብ መጽሐፍ በተነገረው ክፍል ላይ አንተ በዚህ ነው ሀሳብ ምንድን ነው? ታወራ አታወራ ጥያቄ አንተ ስታወራ እኔ እንዳላወራብህ እኔ ሳወራ አታወራ። ማይከን ሚዩት አድርገና ጠብቀን። ቴንክ ዩ ይሄን መጽሐፍ የግለሰብ መጽሐፍ ነው ብሏል። የቤተክርስቲያኒቱ መጽሐፍት ነው። በዛ ክፍል ላይ የተጻፈውን አልቀበልም አለ። አለመቀበል መብት ነው። በግለሰብ የተጻፈ ይሄ መጽሐፍስ ብዬ ስል የእሳቸውማ በረከታቸው ይደርብኛሉ። ከፈለግ እሳቸው ገብተው ይደሩ በውስጥ እኔ አይመለከተኝም። መጽሐፉ በግለሰብ ነው የተዘጋጀው አይደለም ነው ጥያቄ። ኦኬ በግለሰብ ነው። አባ ገብረ ኪዳንም ግለሰብ ናቸው። ቅድም የጠራውም ሰውዬ ግለሰብ ነው። ሁለቱም በቤተክርስቲያን አገልጋዮች ናቸው። ሁለቱም በቤተክርስቲያኒት ውስጥ የሚያስተምሩትን ትምህርት ተቀባይነት አለው ብለኛል። ስለዚህ ገና በመግቢያው ላይ ውስጡማ ብገባብህ ይቅርታ አድርግልኝ፣ ሱሪህን አውልቀህ ሁሉ ትሮጣለህ ውስጥ ያለውን ስህተት ባሳየ። ግን አሁን እኔ ለጊዜው እዚህ መግቢያው ላይ ስብሐተ እግዚአብሔር ይነግር አፉየ ብሎ የሚለውን ቅዱስ ዳዊት የተናገረውን አባት ግን እንደዚህ ነቅለው የእግዚአብሔርን ስም ነቅለው ቤተክርስቲያኒቱም የእግዚአብሔርን ስም ነቅላ እያወጣች ፍጡራን መተካት ስራዋ ስለሆነ ያው ሊቅ ብለህ ያልካቸው ሰውዬ ሚዩት አድርግ። ኦኬ እሺ ቴንክ ዩ ሳሚ ቴንክ ዩ። ጥያቄን ግን መልሰው እናንተ መች መለሳችሁልኝ? ዛሬ ተወልደው ሳያምኑ የሚሞቱ ሙስሊሞች ሲኦል ነው ገሃነም ነው የሚገቡት? ጥያቄ ምንድን ነው? ኤቢኤ ቆይ አይደለም ሌትስ ቢ ፌር አይደለም ኤቢኤ እስካሁን እያወራ ነበር። ይኸውልህ ምን መሰለህ እስካሁን እኔ የገባሁት ምንድን ነው ኤፍሬም ያመጣው መጽሐፍ ላይ ነው አይደለ? መርሐ ጽድቅ ባህለ ሃይማኖት በቃ ዳስ ዘ ቶፒክ
እሱ ላይ ነው የምናወራው። መርሐ ጽድቅ ባህለ ሃይማኖት የሚል ትምህርት ላይ እያወራን ከዛ ላይ አንድ ክፍል ተነሳና አዎ የቤተክርስቲያን መጽሐፍ ነው አልኩኝ። ነገር ሄደን ቼክ የምናደርግበት ኦኬ በደንብ እኮ ኤቢ ከስር አትሰማም እያሉ ነው ያየነው ኮመንት። እስኪ ሚታን አድርገው እያሉ ነው ብዙዎች እየጻፉ ነው። አይደል ነው። እሺ አሁን እሱ ነው ወገኖች መጥቻለሁኝ። መብራት ጠፍቶ ፓኬጅ እስክገዛ ነበር። አንተ ጠፍተህ ነው ማለት ነው። አንተ ጠፍተህ ነው። እሺ ኤቢ አሁን የምለው ምን መሰለህ፣ እኔ እንደ ኤርሚያስ አሁን ይሰማል እያሉ ነው። ቀጥል። ኦኬ እኔ ፌዝ ጥያቄን ሰምተሃል? የሚያስል እንደሚገባ ባቅ ኖሮ አልገባም ነበረ። በነገራችን ላይ ይሄው በቃ ስድብ ነው ከመጀመሪያው ጀምሮ መሳደብ ነው። አሁን ቆይቶ ኤርሚያስ ምንም የጠየቀን ነገር አልመለስክም። ቶ ሌላውን ወሬውን እየጠየኳችሁ እኮ ነው። መርሐ ጽድቅ ባህለ ሃይማኖት ላይ ያለውን ክፍል አነሳችሁ። ጥሩ የቤተክርስቲያን መጽሐፍ ነው። ኦኬ ያላመነ ይፈረድበታል የሚለውን እኛ መምህር ወይም የቤተክርስቲያን ሊቅ ይዘው የክርስቲያን ልጆች ያልሆኑ ኦኬ ትናንትና እኮ ይሄንን ማን ነው እንትን ያለው? ኤፍሬም ነው አይደለ? ይዞት የመጣው ላኬም ጠይቆት ነበር። ኦኬ ያላመኑ የክርስቲያን ልጆች ያልሆኑ ህፃናት እናንተን ነው የምጠይቀው መልሼ። ያላመኑ የፕሮቴስታንት ምን አግብቶን ነው በአንተ መጽሐፍ ምን አግብቶን አይደለም። የእናንተ መልስ ምንድን ነው ነው እኮ ምልክ ምን አገባ? የአንተን መጽሐፍ ነው እኮ እያወራን ያለ ነው። ፌዝ አሁን እኮ አይደለም ቢሞቱ አሁን አንተ ወይስ ገነት ነው የሚለው? እኛ ስለኛ አስተምህሮ ጥያቄ ጠይቁን። ቆይ ፌዝ ስለኛ አስተምህሮ ጥያቄ ጠይቁን ብለን ገብተህ ቢሆን ተወሩረ የገባኸው እኮ መርሐ ጽድቅ ባህለ ሃይማኖትን ዲፌንድ ልታደርግ ነው አይደለም? አይደለም እኮ መርሐ ጽድቅ ይሄኛው ክፍል የቤተክርስቲያን አስተምህሮ አይደለም። የኢትዮጵያ ኦርቶዶክስ ስለሱ አውራ እንጂ ስለኛ ለምን የምታወራው? ዶክትሪን እኮ እናንተ ለምንድን ነው ስለኛ የምታወራው? በዚህ ጉዳይ ቅድም ጥሩ ጥያቄ ጠይቀኸዋል። የቤተክርስቲያን አስተምህሮ አለመሆኑን በማስረጃ ያሳየን። እሱ የለውም ግን ሌላ ጥያቄ እኮ ጠየቁት። ወጣት ነህ ኤቢ አይደለም ሳሚ። አንድ ነገር ስትቃወሙ የእናንተስ እዛ ጋር ቪው ምንድን ነው? ያላመኑ የፕሮቴስታንት ህፃናት አንተ ዛሬ ስለ መጽሐፉ ማብራሪያ ልትሰጣር እንደ የገባኸው ፌዝ ሙድህ አይደለም። እናንተ ስትወቅሱ ምን ቤዝ ይዛችሁ ነው? ለመወያየት ሙድህ አይደለም። ይቅርብ ባይዘዌ ኤርሚ እንዳለው ነው ፌዝ። እኔ ብዙ ጊዜ ይቅርብ፣ በእውነት ይቅርብ። ጓደኞችህም ከታች ይቅርብ እያሉ ነው። በጣም መመለስ ስላቃታችሁ እኮ ነው። ኤቢ አንተ እኮ ነው የምጠይቀህ። ለምሳሌ ኤቢዬ ቆይ አንድ ፌዝ በቃ ተወካላችሁ ነው። አይደለም ፌዝ እናንተ ዮኒ ጋር ገብተው 4 ሰዓት የእኛን መጽሐፍ እንደፈለጉ ሲጎርዱ ምን ሲሉ ከጎን ማንም የራሱን አልተናገረም። አንድ ነገር ማለት ነው። አሁን እዚህ ጋር የገባው እኛ ጥያቄ አለን ብለን ይኸውና እንግዲህ የሙስሊም ልጅ ርስቱ ሲኦል ስለሆነ ሲኦል ይገባል፣ የኦርቶዶክስ ደግሞ ርስቱ ገነት ስለሆነ ገነት ይገባል የሚል ጉደኛ የሆነ ጽሑፍ ስላገኘን ይህንን አስተምሮ የለንም ነው አስተምሮ የለንም ነው። እኛ ባጭሩ ይህንን አስተምሮ የለንም ለሚለው ደግሞ ኤቢ ደጋግሞ ጠየቀ። ማስረጃ አንጣ። ይህንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምልኮት ስርዓትና የውጭ ግንኙነት ስርዓት አምልኮ በደንብ የተቀመጠ ነው። አንብቦልሃል ኤቢዬ አንብቦል መልስ። ይሄ ለአንተ ጥያቄ መልስ ሆናል። የለም አልመለስክም። ግን ፌዝ አሁን እኮ ወደኋላ እንመለስም የለም እንደዛ የሚል መጽሐፉ ነው ጋር አለ። ችግር የለውም። የትኛው መጽሐፍ አሁን የሚለው የውጭ ግንኙነት ምናምን የሚለው መጽሐፍ ላይ የለም፣ አልተጻፈም ማለት እኮ እሱ ራሱ የለም ማለት እንደሌለ እኮ እኔም አውቃለሁ፣ እንደሌለ አውቃለሁ። እኔ ሳሚ አንድ ጥያቄ ልጠይቀውና በእሱ ጥያቄ ዙሪያ እኔ ኤክስፔክት ማድረገው ፌዝ እንደሰለጠነ ሰው በቀጥታ እንድትመልስልኝ ነው። ከዛ ደግሞ ጥያቄ ወይም ሀሳብ ካለ አንተ ትናገራለህ። አሁን ሚዩት አድርግ። ሚዩት አድርገው። ሚዩት አላደረግም። እሺ ቴንኪው። አሁን መጠየቅ ጥያቄ ይሄ ጽሁፍ ሲነበብ
አንተ ሮጠህ መጥተህ የገባኸው አንደኛ የግለሰብ መጽሐፍ ነው አልክ፣ የግለሰቡን ስም አልተናገርክም። ሁለተኛ የቤተክርስቲያኗ መጽሐፍ አይደለም አልክ፣ ትንሣኤ ዘጉባኤ ማተሚያ መሆኑን በኢትዮጵያ ኦርቶዶክስ ቤተክርስቲያን ኦፊሻል የታተመ መሆኑን አሳይተናል። ሶስተኛ አስተምህሮውን አልቀበለውም ይሄንን ብለሃል። እሺ ካልተቀበልከው የቤተክርስቲያን ትምህርት ካልሆነ ማስረጃ አምጣ ስትባል ማስረጃ የለኝም ብለሃል፣ ወይም ማስረጃ ማቅረብ አልቻልክም ትምህርቱ ራሱን አለመሆኑን። እኛ ደግሞ የቤተክርስቲያኗ ኦፊሻል ዶክመንት አምጠን ይሄው ይሄ መጽሐፍ የቤተክርስቲያን ስንል አልቀበልም ብለሃል። አራተኛ ያስተምህሮ መጽሐፍ አይደለም ብለሃል። ነገር ግን እዛ ዝርዝር ውስጥ ስለ ጥምቀት፣ ስለ ቅዱስ ቁርባን፣ ስለ ምስጢረ ስጋዌ፣ ስለ ሁሉም ነገር ያወራል። አስተምሮን በደንብ አድርጎ ይዘረዝራል። ኦኬ ሌላው አሁን የምጠይቅህ ይሄን ሁሉ ትተህ አስተምህሮ በቤተ ክርስቲያኗ ዶግማዎች ክሊርሊ የተቀመጠበት እስኪ አንድ መጽሐፍ ጠቁመኝ። ከዚህ መጽሐፍ ከመርሃ ጽድቅ የተለየ መጽሐፍ። አሁን ቀጥል። ኦኬ እኔ እየተናገርኩ ያለው አሁንም እኔ የገባሁት መርሃ ጽድቅ ባለ ሃይማኖት የሚል እናንተ እየጠቀሳችሁ እሱ ላይ ላውራ ነው። ኦኬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ እኮ አሁን አስሬ መናገር የተቀመጠ ነው፣ ዶክመንትድ የሆነ ያው ሁላችሁም የምታውቁት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ አምልኮ የውጭ ግንኙነት የሚላለ እዛ ላይ ኢአማኝ የሆኑ ወይም ክርስቲያን ያልሆኑ ልጆች ገነት ይገባሉ ሲሆን ልጅ ይገባሉ የሚል ምንም አይነት እንደዚህ አይነት አስተምሮ የለም። there is a speculation personal እንትን ኦፒኒየን ሊኖር ይችላል። አሁን የጠየኩህን መልሰህልኛል። አስተምህሯን ያስቀመጠችበት መጽሐፍ ንገረኝ ስለ ይህንን የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ስርዓት አምልኮ ውጭ ግንኙነትን ጠቁመኛል። እዛ መጽሐፍ ውስጥ ስለ መስቀል፣ ስለ ስዕል፣ ስለ በዓላት፣ ስለ ንዋያተ ቅድሳት ይናገራል። ንዋያተ ቅድሳት፣ በዓላት፣ ስዕል፣ መስቀል አስተምህሮ ነው በእናንተ? አስተምህሮ የምትለው ይህንን ነው ፌዝ? ኦኬ ይሄ መጽሐፍ ይኸውልህ አሁን መርሃ ጽድቅ እናንተ ይዛችሁት የመጣችሁት መጽሐፍ ሞር የሚያወራው ስለ ቀኖና ስለ ስርዓት ነው። የስርዓት መጽሐፍ ነው በመጀመሪያ ደረጃ ማለት ነው። ንዋያተ ቅድሳትስ ምንድን ነው? ቀኖና ነው ወይስ አስተምህሮ ዶግማ ነው? ስርዓተ ቤተክርስቲያን ነው መጽሐፉ እንዳለ የሚያወራው ስለ ስርዓተ ቤተክርስቲያን ነው። ግን ዶግማ ነው? ዶግማ ማለት ንዋያተ ቅዱሳት ዶግማ ነው? አሁን እኮ ከመርሃ ጽድቅ መጽሐፍ ይሄ መጽሐፍ የሚለየው ዶግማ የሆኑ አስተምህሮ የሆኑ ነገሮችን አይደለም መርሃ ጽድቅ የያዘው ሌሎች ተጨማሪ ነገሮችን ጽፏል አልክ። ሀሳባችሁ ምንድን ነው? አሁን ባጭሩ ኤቢ እኔ ሀሳቤ እሺ ጥሩ አየሁ አይደል? ቆይ ኤቢ ፕሊዝ አየሁ አይደል? አንተ አሁን የጠቀስከው ኤቢ የጠቀየቀው ምንድን ነው? በዚህ መጽሐፍት ላይ የተጻፉቱ እሺ ኤርሚያስ ለማንኛውም ማደግ አለበት። እሺ ላይክ እንደ ክርስቲያን አይ በቃ ወይ ወረድ ብራዘር ኤቢ አሁን ኤቢ የጠየቀው ከዚህ መጽሐፍት ላይ አዎ የቤተክርስቲያኒቱ አስተምሮት የሚቀዳው ከዚህ ላይ ነው አለ። ኦኬ አውሩ በቃ ቴንክ ዩ። ለማንኛውም ለበበሉ እዚህ ያላችሁ ኤርሚያስ እንደ ክርስቲያን አውራ ስድብ ምናምን ነገር ያለ ችግር አለበት። ኤቢ ከዚህ መጽሐፍ ላይ የጠየቀው ኦኬ በዚህ መጽሐፍት ላይ የተጠቀሱት በሙሉ ለምሳሌ ክብረ ቅዱሳን፣ ክብረ ነቢያት፣ ቅዱሳን ነቢያት፣ ቅዱሳት ሐዋርያት፣ ስለ ስዕላት፣ ስለ ታቦት፣ ያው ስለ ቤተክርስቲያን፣ ስለ አጽመ ቅዱሳን፣ ስለ ቅዱሳን አጽም ሁሉ ትምህርት ነው ወይ? በዚህ መጽሐፍ ላይ የተጻፈው ዶክትሪናዊ ከሆነ እዚህ መጽሐፍ ላይ የተጻፈው በሙሉ ትምህርት ከሆነ ይሄ ሁሉ ትምህርት ነው ወይ ብሎ ጠየቀው ወንድማችን ኤቢ። አሁን ሲጠይቀው እሱ በዚህኛው መጽሐፍ ላይ ሲጠይቀው ተመልሶ እዚህ መርሃ ጽድቅ ባህለ ሃይማኖት ላይ ሄደ ማለት ነው። ለምን ይሄን ትምህርት ነው ብለህ ካልክ ለምን እዚህ ላይ የተጻፉት በሙሉ ትምህርት ናቸው ወይ ብሎ ለጠየቀ ኤቢ ለምን አትመልስለትም? አትመልስም። ኤቢ ከዚህ ነው አደል የጠየቀው የነበረው? አዎ በትክክል ያ ሊመልስልን የሚገባ ይሄን ነበረ። እሱ ግን ወደ ካሜራ ጽድቅ ባህል ሃይማኖት ተመልሶ ማለት ነው። ያ በቃ ያው መጽሐፉን ይዞት ራሱ
በቃ ለጠየቀው ጥያቄ መልስ አልሰጠውም። መርሃ ጽድቅ ባህለ ሃይማኖት ላይ ተመልሶ ይሄዳል። እዚህ ስንጠይቀው ወደዚህ ይመጣል። እዚህ ስንጠይቀው ወደዚህ ይሄዳል። እዚህ ስንጠይቀው የግለሰብ መጽሐፍት ነው ብሎ ይሄዳል። የግለሰብ መጽሐፍ ስለሆነ እዛ ክፍል ላይ ቤተክርስቲያኒቱ ምንም ብጽፈው እንኳን የግለሰብ መጽሐፍ ነው። እዛ ክፍል ላይ ግን የተነገረው ስህተት ነው አለ። ስህተት ነው። አዎ። ስለዚህ በግለሰብ መጽሐፍ ከተባለ ዘንዳ ብዬ እኔ የቤተክርስቲያኒቱን የእነ አባ ጊዮርጊስ ዘጋስጫ መጽሐፍት እንደዚሁም የቅዱስ ያሬድን መጽሐፍት የእነ አባ ገብረ ኪዳን መጽሐፍት በዋቢነት አመጣው ማለት ነው። አባ ገብረ ኪዳን በዚህ መጽሐፍ ላይ የተጻፉት ተሳስተዋል ብዬ ስለው እኔ ማንኝ እሳቸውን ልተቻቸው? አራት አይና ናቸው አለኝ። አራት አይናው ብሎ እኮ ያሉት ሊቅ ነኝ ብሎ ያለው ሰውዬ እንደዚህ ይዋሻል አለም መድረክ ላይ ይኸው ስብሐተ ማርያም ብሎ ያለውን ነቢየ እግዚአብሔር ዳዊት ምንድን ነው ያለው? ይኸው ዳዊት ያለበት ግዕዙ ስብሐተ እግዚአብሔር ይነግር አፉ ይሄ ነው ያለው። ወኩሉ ዘሥጋ ይባርክ ለስሙ ቅዱስ ለዓለም ወለዓለም ዓለም ነው ያለው። ስጋ ሁሉ የእግዚአብሔርን ምስጋና ይናገር፣ አፍ የእግዚአብሔር ምስጋና ይናገራል፣ ስጋ ሁሉ የተቀደሰ ስሙን ይባርክ ነው ያለው ዳዊት። አባ ገብረ ኪዳን እንዴት አድርገው እግዚአብሔርን ስም ነቅለው አውጥተው ይሄ ቤተክርስቲያኒቱ ልማድ ነው ባይዘው እኛ ያደግንበት ሰዎች እናውቃለን። እንዲህ አይነት ልማድ በአባ ገብረ ኪዳን አይደለም ጀምረው። ይኸው ስብሐተ እግዚአብሔር ስብሐተ ማርያም እግዚአብሔርን ነቅሎ አወጣው ማለት ነው። እኔ ደግሞ ማርያም ትላትን ነቅ እያወጣለህና ቦታው ላይ እግዚአብሔር ነው መግባት ያለበት። ኦኬ ስብሐተ እግዚአብሔር ይነግር አፉዬ ስብሐተ ማርያም እግዝእቴ ይነግር አፉዬ ወኩሉ ዘሥጋ ይባርክ ይላል። ወኩሉ ዘሥጋ ይባርክ ለስሙ ቅዱስ ለጌታ ማለት ነው። እሱስ ለስማ ለሴት ማለት ነው። ለስማ ቅድስ ለእመ ንጉሥ ከዚህ የበለጠ ጠማማ ሌዋታን እባብነት አለ ወይ? ወንድሞች እናቶች፣ የተነካው የኤርምያስ ክብር አይደለም። የተነካው የጴንጤነት ክብር አይደለም። የተነካው የእግዚአብሔር ክብር ነው። አምላኬ ስሙን ነቅላ አውጥተህ አንተ አምጥተህ የጨመርካትን ማርያም እኔ ደግሞ በአደባባይ ላይ እንደዚህ የነቅልልህና ውሸታም መሆነው ይሄ አባትህ የጻፈው ይህንን ለመተቸት እኔ ማንኝ አራት አይና ነው አልከኝ። ይሄኛውን ሰውዬ ለመተቸት ግን ተሳስቷል አልከን። ይሄን ሰው ለመተቸት ግለሰብ ነው ብላ ያልከውን ሰውዬ ቤተክርስቲያኒቱ ጻፈውን ይሄን ለመተቸት አንደበቱን ከፈተ። ይሄኛውን ለመተቸት ግን አንደበቱን ዘጋ ማለት ነው። ከግለሰብ ግለሰብ ያበላልጣሉ ለማለት ነው። እንደውም ይሄኛው ቢናገር የእግዚአብሔር ቃል ላይ ቃል በቃል የተጻፈ የነቢያትን ቃል አይደለም የተቃወመው። ይሄኛው እኮ የነቢያትን ቃል የተቃወመው ይሄው እያሳየው ማለት ነው። የግዕዙ መጽሐፍ ቅዱስ መዝሙር 145 ቁጥር 21 ላይ ያለው ማለት ነው። እና እዚህ ስጠይቀው እዚህ ይሄዳል፣ እዚህ ስጠይቀው ወደዚህ ይመጣል። ቴንክ ዩ ሶሪ ለንግግሬም መቀጠል ትችላለች ወንድሞች። ቴንክ ዩ ኤርሚ። ለዛ ነው ባይዘው የገድላቶቻችሁ ገዳይ ናቸው የምንለው። ይሄ አንታይ ክራይስት የሆነ የክርስቶስን መንፈስ፣ የክርስቶስን ክብር፣ የክርስቶስን ማንነት የሚጻረር ለክርስቶስ የሚገባን ክብር ለፍጡር የሚያጋራ ትምህርቶች ናቸው የምንለው። እዚህ ቲክቶክ ላይ ያሉ 7-8 ሰዎች ብቻ ዶግማ 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 ይላሉ እንጂ በየአትሮኖሶቻችሁ በየመድረኮቻችሁ 24/7 የሚሰበኩት ጊዜ የሚያገኙት ትኩረት የሚያገኙት እነዚህ መጽሐፍቶች ናቸው። እነዚህ መጽሐፍቶች ናቸው። በየአውደ በዓላቶቻችሁ የሚሰበኩት እነዚህ መጽሐፍቶች ናቸው። ትውልድን ከክርስቶስ አይኑን እያነሳ በፍጡራን ላይ እንዲያደርግ፣ ሲሸበር ፍጡር እንዲጠራ፣ ሲጨነቅ ፍጡር እንዲጠራ፣ ክፉ ቀን ሲመጣበት ወይ ክፉ ቀን ፈርቶ ፍጡር እንዲጠራ የሚያደርጉት እነዚህ ትምህርቶቻችሁ ናቸው። ስለዚህ ምናልባት እንዲያውም ገዳይ ገድሎች በሚል እኔ እግዚአብሔር ከረዳኝ አርባር ማስተማር ለሚፈልጉ ይሄው ኤርሚም አለ ለመግባት እሞክራለሁ። በጣም ታይት ታይም ላይ ነው ያለሁት፣ ግን በቃ በጣም እንዲያውም በእንደዚህ አይነት ክፉ ትምህርቶቻችሁና መጽሐፍቶቻችሁ ገድላቶቻችሁም ላይ ይሁን ሌሎች ቀኖና ብላችሁ የምትቀበሏቸው እንትኖች ላይ በዋነኝነት ማለት ነው በዋነኝነት ጸረ ክርስቶስ የሆኑ ትምህርቶቻችሁ የተመሸጉት እነዚህ ውስጥ ናቸው። ትውልድ እያጠፋ ያለው
ቤተ ክርስቲያኗን ከክርስቶስ ዘወር አድርጎ የጨለማ ሰባኪ ያደረጋት ዛሬም ተነስተው የፍጥረትን ልዕልና፣ የሰዎችን ልዕልና፣ የማርያምን ልዕልና፣ የቅዱሳን ሰዎች እያላችሁ ለሰዎች ልዕልና እንድትሰጡ የሚያደርጋችሁ ይሄ ክፉ ትምህርታችሁ ነው። ይሄ ዲመኒክ ነው። ዛሬም ነገም ሁል ጊዜ ደጋግመን እንናገራለን። ክርስቶስ ላይ የሚነሳን የትኛውንም ሰው፣ የትኛውንም ሐሳብ፣ የትኛውንም ትምህርት አንቀበልም። የቤተ ክርስቲያን ራስ የሆነው ክርስቶስ ነው። ሊጎላ የሚገባው ክርስቶስ ነው። በቤተ ክርስቲያን ላይ አቴንሽን ሊያገኝ የሚገባው ክርስቶስ ነው። ትልቁ እኛም ከዛ እንድንወጣ ያደረገን የቤተ ክርስቲያን ስርዓቱን ጠልተን አይደለም፣ ሊተርጂዎቿን ጠልተን አይደለም፣ ወይ እናንተ እንደምትሉት ለማርያምም ሆነ ለሌሎች ቅዱሳኖች ጥላቻ ኖሮን አይደለም። እናንተ ግን ለማርያምም ሆነ ለቅዱሳን ሰዎች፣ ለሌሎች ሰዎች ያላችሁ ልክ ያጣ ልዕልና፣ የክርስቶስን ክብር በሚጋራ አይነት መልኩ የምትሰጧቸው ልዕልና ነው። ይሄ ደግሞ ከአጋንንት ነው። ይሄ ዘፍጥረት ላይ ገና ሰውን ሰይጣን የጣለበት ፈተና ነው። እንደ እግዚአብሔር ትሆናለህ የሚለው እንደ እግዚአብሔር ትሆናለህ የሚል አያችሁ፣ ያ ነው አሁን ያ የእባብ ትምህርት ነው። ዛሬ ሰዎችን እንደ እግዚአብሔር እያደረገ ሰዎችን እንደ እግዚአብሔር እያነጻጸረ መላእክትን እንደ እግዚአብሔር እያነጻጸረ ለእግዚአብሔር የሚገባውን ነገር ለሌሎች እንድታውሉ ማለት ነው። ይሄ መንፈሳዊ ምንዝርናም ጭምር ስለሆነ ለክርስቶስ የሚገባን ማንነት፣ ለክርስቶስ የሚገባን ስግደት፣ ለክርስቶስ የሚገባን ልቀትና ለክርስቶስ የሚገባን ልዕልና ለሌላ ማዋል ማለት ልክ አንድ ሰው ትዳሩ ላይ እንደሚማግጥ አይነት ማለት ነው። ለዚህ ነው ይሄ በፍጹም የማንታገሰው ነገር ነው። ይሄ በፍጹም ቶለሬት የማናደርገው ነገር ነው። አሁን እንደሰማችሁ በጣም ነው የሚዘገን። እንዲሁ ስቀን ተሳስቀን አለፍ ነው እንጂ ባይዘዌ አንድ ህፃን ባይ ዲፎልት አባቱ አማኝ ከሆነ ባያምንም ባይጠመቅም የአማኝ ልጅ ነውና መንግስተ ሰማይ የአባቱ ርስት ነውና ይገባል። ዲስ ኢዝ ዲመኒክ። መስቀልን የሚያፈርስ መስቀልን የሚጣላ ሰው መዳኛው ክርስቶስ መሆኑ ቀርቶ በአባቱ በኩል ፕሬዲስታይንድ ሆኖ ማለት ነው። በአባቱ ውሳኔ ላይ የተመሰረተ እጣ ፈንታ ኖሮት ማለት ነው። ከዛ ደግሞ አባቱ ማያምን ከሆነ ኢሚዲየትሊ ሲኦል ይገባል የሚል በጭካኔ የተሞላ እንደዚህ አይነት አጋንንታዊ ትምህርት ስናይ ዊ ኔቨር ቶለሬት እስከዛሬም፣ ከዛ ደግሞ ከዚህም በኋላ ዊ ዊል ኔቨር ቶለሬት ማለት ነው። እንደዚህ አይነት ነገሮችን በፍጹም ቶለሬት አናደርግም። ይሄ ክርስቶስ ራሱን የሰጠለት፣ ክርስቶስ ህይወቱን የሰጠለት፣ እግዚአብሔር ሰው የሆነለት። መቼም ኢንካርኔሽንን ትሰብካላችሁ እኮ አይደል? እኔ በጣም የሚገርመኝ ቅድምም ከኤፍሬም ባለ ጊዜ ጋር እያወራን ነበር። በሚገርም የስነ መለኮት ልዕልና ስለ ክርስቶስ ታወራላችሁ። በሚገርም የስነ መለኮት ልዕልና ስለ ክርስቶስ ሰው መሆን፣ ስለ ክርስቶስ ቤዛነት፣ ስለ ዕለተ ዓርቡ ስራ ታወራላችሁ። በዛው አንደበታችሁ ደግሞ የፍጥረትን ልዕልና ትናገራላችሁ። በዛው አንደበታችሁ ደግሞ አጋንንታዊ የሆኑ ትምህርቶችን ትናገራላችሁ። በቤተ ክርስቲያናችሁ ውስጥ እኮ በጣም የሚመስጡ ጥሩ የሚባሉ ስነ መለኮታዊ ሀሳቦች አሉ። እሱ ግን አይደለም ችግሩ። ክርስቶስን የጋረደ ከክርስቶስ ይልቅ አቴንሽን የሚያገኝ በየመድረኮቻችሁ ከክርስቶስ ይልቅ እንዲያውም ለክርስቶስ ሲሆንማ ቅዳሴውም እኮ በግዕዝ ነው። በአማርኛ የምትሰብኩት እኮ የገድለ ተክለ ሃይማኖትን እና አቡዬን ነው። እንደዚህ አድርገው እዚህ ገብተው እንትን ጠጥተው እንትን በልተው እያላችሁ ይሄ በፍጹም ቶለሬት የማናደርገው የክርስቶስ መስዋዕትነት ላይ፣ የክርስቶስ ቤዞት ላይ፣ የክርስቶስ ማዳን ስራ ላይ፣ የክርስቶስ የመስቀል ስራ ላይ፣ በክርስቶስ የሚገኝ የዘላለም ሕይወት ላይ የሚነሳ ክፉ አጋንንታዊ ስራ ነው። ታምረ ማርያምን የሰማ ሲጻፍ የነበረ ያነበበ ሰው መንግስተ ሰማይ ይገባል ትላላችሁ። በክርስቶስ ግን መንግስተ ሰማይ መግባታችሁ ላይ ሰርቴንድ አይደላችሁም፣ እርግጠኞች አይደላችሁም። በክርስቶስ የቤዞት ስራ፣ የማዳን ስራ፣ በእውነተኛው መድኃኒት ስራ ድናሃሎ ስትባል እርግጠኛ አይደለህም።
ግን ታምረ ማርያምን ደግሞ ያነበበ ሰው ወር ደግሞ ሲነበብ የሰማ ሰው ሲጻፍ የነበረ ሰው ይገባል ብለህ ደግሞ ትናገራለህ። በዛ ደግሞ እርግጠኛ ሆነ ታወራለህ። ይሄ ነው ትውልድ እያጠፋ ያለው። ዊ ፋይት በዚህ ላይ ማለት ነው። አስፈላጊ ከሆነ ዶግማ ምናምን ብላችሁ እዚህ የምሰሩ ድራማ አይደለም ሰውን ከመንግስተ ሰማይ እያስቀረ ያለው። ምናልባት ቴብል ሼር እናደረግ ይሆን ነበር እሱ ብቻ ቢሆን ትምህርቶቻችሁ ልዩነቶቻችን ያ ቢሆን ኖሮ ከእናንተ ጋር ያለን እናንተ የምትሉት ነገረ ክርስቶስ ላይ ያለን ዋና ምናምን የምትሏቸው ነገሮች ቢሆን ኖሮ ዊ ዊል ሃቭ ዘ ሩም ለእናንተ ማለት ነው። የሆነ ልብ ኖሮን ቁጭ ብለን ልናወራ የምንችልበት እኛም ቢሆን ተመልሰን እናንተ ጋር የምንመጣበት ነበር። ከቤታችሁ ያራቀን ከመድረኮቻችሁ ያራቀን ግን ክርስቶስ አይታይበትም። ሰው የነገሰበት ነው። ሰው ነው የሚሸተው። አምልኮተ ሰብእ ወሮታል። ይሄ ነው ትልቁ ነገር ማለት ነው። ይሄን ደግሞ በፍጹም ምንም ድራማ ብትሰሩ እዚህ እየመጣችሁ ምንም አይነት የማታውቁትን ስነ መለኮት የወንጌል አማኞችን ስነ መለኮት እያቦካችሁ አንዱን ትራዲሽን ከአንዱ ጋር ለመቀላቀል ብትሞክሩ ልታስቆሙ አትችሉም። ይሄንን እግዚአብሔር ዛሬም በጣም ብዙ ትውልድ እያስመለጠ ነው ያለው። በእያንዳንዱ አጥቢያ እዚህ ቲክቶክ ላይም ይሁን ደግሞ በየቸርቹ ሰዎች ዛሬም በቃኝ ብለው እየወጡበት ያለው ትልቁ ጨለማ ይሄ በገድላቶቻችሁ በተለያዩ መጽሐፍቶቻችሁ ውስጥ የተደበቀው የአጋንንት አሰራር ነው። ሰውን ከክርስቶስ ዘወር የሚያደርግ ሰውን ከመስቀሉ ልክ እንደ ገላትያ ሰዎች ትኩረትን ከመስቀል ዘወር የሚያደርግ ይሄ የእባብ ትምህርት ነው። ይህን ደግሞ ቶለሬት አናደርግም በፍጹም። ይህንን ነው ምለው። ቴንኪዩ ኤርሚ በጣም ሳሚ እችን ጨምርና ለወንድሞች ልስጥ። እኔም ሰማችኋለሁ ሆኜ ግን መጥተው አንደኛ አያወሩም። ቢያወሩ ጥሩ ነበረ። ግን እስከ ዛሬም ድረስ ባለን ተሞክሮ መጥተው አያወሩም። አሁን ይህ ሰው በየቤቱ እኔና ወንድምነት ዳንዬ ጋር ደጋግሞ የሚመጣ በሙሉ የወንጌል አማኞች ሆነን እስከ 1000 እስከ 1500 ሰው እየተከታተለ ባለበት ደጋግመን በመንገር አያዳምጥም። ከዛ ጥያቄያችሁ ምንድን ነው ይልሃል። እንደገና ደግሞ ያዳምጥና ምንድነው ጠቅላላ ሀሳባችሁ አላማችሁ ምንድን ነው ይልሃል። ጥያቄ እየጠየቅ ነው አላማችሁ ለጠየቅ ነው ጥያቄ መልስ መስጠት ሲገባው ማለት ነው። እንዲህ አይነት ነገር ኖሮት እዚህ ያሉ የወንጌል አማኞች በሙሉ ይመሰክራሉ። በድምፅ ነው አጽድቀን ይሄ ሰው ከዚህ በኋላ እዚህ ገስት ላይ እንዳይገባ ብለን አጠቃላይ ከ500 እስከ 800 ሰው በምንሆን የወንጌል አማኞች ባለንበት ያባረሩ ከኔም ከዳንዬም ቤት ማለት ነው። ከየትኛውም የወንጌላውያን አማኞች ቤት አሁን እናንተ ጋር እየመጣ ይገባል። አንዱ ችግሩ እውቀት ነው። እኔም አውቀዋለሁ ኤርሚዬ፣ ሶሪ ስላቋረኩ፣ ግን ልጁ አዝግ ነው። እኔ ብዙ ጊዜ በሌሎች ቴዎሎጂካል ሀሳቦች ላይ አያቅም፣ አዝግ ነው። ሁሌ ነው የሚያደክመን ባይዘው። ለዛ ነው ሶሪ እንግዲህ ጮክ ብዬ ከተናገርኩ ማለት ነው። ግን ቤተክርስቲያኒቱ እንደዚህ ብላ የምትላቸውን አስተምሮቶች ከዚህ ቤት ወንድሞች አሳይተውታል፣ በመጽሐፍ ጽፈዋል እና ጊዜ የሁሉ ጨምር ማለት ነው። በዚህ እግዚአብሔር አብ በዮርዳኖስ ተገልጦለት ለልጁ ተናገረው ብላ ትላለች። በአንድ መጽሐፍ ላይ የግለሰብ መጽሐፍ ነው ብሎታል። የግለሰብ መጽሐፍ ነው ይሄኛው ብሎ ካለ ይሄ የሚያመጣውት የግለሰብ መጽሐፍ ነው፣ በቅዱስ ያሬድ ነው የተጻፈው። ኦኬ እናት ቋንቋው ላይ ወይ እናት ድጓው ላይ አለ የለም ብሎ የሚለውን ዋናዎቹ ሊቃውንቶቹ ይነጋገሩበት። ግን የግለሰብ መጽሐፍ ተብሎ በተባለው ላይ ግለሰቦቹ ራሳቸው የጎንደርም ሊቃውንት፣ የጎጃም ሊቃውንት፣ የትግራይም ሊቃውንት ሲጽፉት የጻፉት ላይ እንዲህ የሚል ቃል አለ። እዚህ አብ በዮርዳኖስ ልጄን አከበርኩት ብሎ ይላል። የነሐሴው ዚቅ ላይ ማለት ነው። ሶሪ የደብረ ታቦሩ ላይ ምን ይላል? ያው ይቤ አብ ይላል። ይቤ አብ አብም አለ ነው። ሰባሃኩከ በዮርዳኖስ በቅድመ ዮሐንስ መጥምቅ ሰባሃኩከ በደብር በቅድመ ሙሴ ወኤልያስ በዮሐንስም በኤልያስና በሙሴም ፊት በዛ በደብሩ በተራራው እንደዚሁም በዮርዳኖስም በዛ አከበርኩ ይላል። ማ አብ። ትክክል ነው። ይሄ ትክክል ነው። ይሄንን ብላ ያለች ቤተክርስቲያን አብ ብሎ የሚለውን አውጥታ የጠሩ ዚቅ ላይ እግዚአብሔር አብ ላይ ማለት ነው። ያው ለአጽፋረ ግሪከ ብሎ የሚለው ላይ ይቤ ሚካኤል
እዛ ቅድም ምን አለች? ይቤ አብ አብም አለ ብላ ማለት ነው። እዚህ ደግሞ ይቤ ሚካኤል ሚካኤልም አለ ሰባኩከ በዮርዳኖስ በቅድመ ዮሐንስ መጥምቅ ሰባኩከ በደብር በቅድመ ሙሴ ወይ ኤልያስ። እንዴ ቅድም እግዚአብሔር አብ ነው ብላን አልነበር እንዴ? አዎ ብላናለች። አሁንስ ሚካኤል ነው ሚካኤል ነው በዮርዳኖስም በዮሐንስ ፊት እንደዚሁም በደብር በተራራው በኤልያስና በሙሴ ፊት ያከበርኩህ ብሎ ያለው ሚካኤል ነው ትላለች። ይኸው እዚህ እግዚአብሔር አብ እዚህ ሚካኤል፣ ቀጥሎ አርሴማ አይጠፋም። ለዚህ ማን ነው ገላጋዩ? ጴንጤዎች ወይስ ማን ይዳኝ? ቅዱስ ጴጥሮስ ምን ይላል? የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ። በገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብለዋል ይላል። ኦርቶዶክስስ ከሚካኤል ነው ክብርና ምስጋና የተቀበለው ትላለች። ይህ መንፈሳችሁን አያበሳጫችሁም? እኔ በጣም ነው የሚያበሳጨው። እውነቱን ልንገራችሁ፣ በጣም ነው መንፈሴን የሚያበሳጨው። ከዚህ የበለጠ ሰይጣናዊ ትምህርት አለ ወንድሞች እናቶች? እዚህ ቅዱስ ጴጥሮስ ታላቁ ሐዋርያ ከእግዚአብሔር አብ ክብርና ምስጋናን ተቀብሏል እያለ እየተናገረ ከሚካኤል ነው ክብርና ምስጋና የተቀበለው። በዮርዳኖስም በዮሐንስ ፊት ሲያጠምቀው በተራራውም ላይ በኤልያስና በሙሴ ፊት አከበርኩ ብሎ ያለው ሚካኤል ነው ትላለች። ይቤ ሚካኤል። ስለዚህ በዚህ ቃል መሰረት ጴጥሮስ ሐዋርያው ውሸታም ነው ማለት ነው። ሌላ ማንም አይደለም። ኦርቶዶክስ የሐዋርያቱን ትምህርት ትቀበላሉ ብላ ትላለች እንጂ አትቀበልም። የሐዋርያቱን ትምህርት ከተቀበለች ካህናት ሌሊት ጎሮሯቸው እስኪዘጋ ድረስ የሚጮሁት ይህን ነው በዜማ። እኔም ዲያቆን አግዝም እዚህ ስላለ ማለት ነው። እዚህ ቅዱስ ጴጥሮስ ክብርና ምስጋናን የተቀበለው ከማን ነው ይላል? በገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብሏል ይላል። እዚህስ ይቤ ሚካኤል ሰባኩከ በዮርዳኖስ በቅድመ ዮሐንስ መጥምቅ። እውነታችሁን ነው እናንተ ሰዎች። ሚካኤል የሚባል መልአክ ዮርዳኖስ ላይ ተገልጦለታል ወይ? ሚካኤል የሚባል መልአክ በሁለቱ ነቢያት በሙሴና በኤልያስ ፊት በዛ በደብር በተራራው ተገልጦለታል ወይ? ይህን የምታስተምር ቤተክርስቲያን ነች። ነጽይት ቅድስት ብላ የምትል ማለት ነው። ይቤ ሚካኤል ተብሎ እንደዚህ ተጽፏል። ለአጽፋረ ግሪካ ያው እኛ የሐዋርያቱን ትምህርት ላይ ነው ያለነው። ከእግዚአብሔር አብ ነው ክብርና ምስጋና ተቀበለ ብሎ ያለው አብ ነው ልጁን ያወራው። የምወድ ልጄ ብሎ ያለው አብ እንጂ ሚካኤል አይደለም። ወይ በኦርቶዶክስ ትምህርት አብ ሚካኤል ነው፣ ሚካኤል አብ ነው ማለት ነው። እንዲህ አይነት እያወጣን ስናሰጣው የሚጽፉ ወንድሞች በመጽሐፍ ስልጠና የሚሰጡበት ስልጠና እዚህ ሚዲያ ላይ ስንናገር ቃል ለምድር ለሰማይ ተባብለው ተማምለው የውሾን ነገር ያነሳ ውሾ ይሆን ብሎ በሚል ብሂል አይነት ገድላት ድርሳናት ላይ አናወራም አሉ። በራሳቸው መጽሐፍት ሰው በራሱ በወለደው ልጅ አያፍርም። ካፈረም ማስተዳደግ ላይ ችግር አለበት ማለት ነው። ኦርቶዶክስ በራሷ በጻፈቻቸው መጽሐፍቶች አባ ገብረ ኪዳን በለው ገና የምስጋናው ላይ ነው የዋሻው። ሰው ምስጋና ላይ ይዋሻል፣ የምስጋና ጽሑፍ ላይ ይዋሻል። እንዴ አሁን በእግዚአብሔር ስም ይዋሻል ነው ይችላል። መታሰቢያነቱ ብላ ምስጋና ላይ ውሸት። ከምስጋናው ጀምራ ንጉሥ ዳዊትን የምትቃወም ቤተክርስቲያን ማለት ነው። ግለሰቡ ይጻፈው፣ ሌሎች ሳያርሙትም አያስተካከልም። እና ጨርሻለሁ። ቴንክ ተሰማችኋለሁ። ትልቁ ላይ አድርግና እኔ እዚህ ጋር ይበቃኛል። ቴንክ እሺ ቴንክ ዩ አግዝ
ቀጥል። የተወሰነ ደቂቃ እንጠቅልለው። የኔም ፓኬጅም ባትሪም ሊዘጋ ስለሆነ እንጠቅልለውና እንዝጋ። የተወሰነ ደቂቃ ተናገር ወዳጆች። እሺ ሳሚ አመሰግናለሁ። ያው የነበረን የውይይት ጊዜ እንግዲህ እንደተከታተላችሁት ነው። በተለይ መርሃ ጽድቅ ባህለ ሃይማኖት የተባለውን መጽሐፍ በሚመለከት መጽሐፉ ከያዘው ለነሱ ከማይመቸው ሐሳብ የተነሳ የግለሰብ ነው አንቀበለው ምናምን የሚል ሐሳብ እንግዲህ ብፁዕ አምላክም መጀመሪያ አካባቢ እንደሱ ያለ ነበር። በኋላ ግን ሐሳቡን አስተካክሏል። ፌዝ ግን ያው የግለሰብ ነው ምናምን የሚል ነገር ነበር። በእርግጥ በቤተክርስቲያኒቱ ውስጥ ታላላቅ ሊቃውንት የጻፏቸው መጽሐፍት በቤተክርስቲያኒቱ ዕውቅና እስከተሰጣቸውና ቤተክርስቲያኒቱ እየተጠቀመችባቸው እስካለች ድረስ የግለሰብ ነው የቡድን ነው የሚባል ነገር የለም። ምክንያቱም መላእክት ወርደው አይጽፉም። አንድም ሰው ጻፈው በቡድንም ተጻፈ ቤተክርስቲያኒቱ የኔ ነው ብላ እስከተጠቀመችበት ድረስ የቤተክርስቲያኒቱ መጽሐፍ ነው። በተለይ መርሃ ጽድቅ ባህለ ሃይማኖት እንግዲህ ከቀድሞ ጀምሮ በቤተክርስቲያኒቱ ውስጥ የሚታወቅ መጽሐፍ ነው። እንደተባለው መጽሐፉን የጻፉት ሊቀ መዘምራን ሞገስ ዕቁበ ጊዮርጊስ የተባሉ ሊቅ ናቸው። ኤርትራዊ ናቸው። ግን ያው በቀድሞ ኢትዮጵያና ኤርትራ አንድ ሆነው በሚኖርበት ጊዜ የተጻፈ መጽሐፍ ነው። ከዛ በኋላ ቤተክርስቲያኒቱ በስሟ ነው ያወጣቸው። እኔ ጋር ያለው የ88 ዓመተ ምህረቱ በአቡነ ጳውሎስ የተጻፈው መጽሐፍ ነው። ኤርሚ ያሳየን ደግሞ ምናልባት በአቡነ ማትያስ ጊዜ ይመስለኛል። የቅርብ ጊዜም እትም ነው። የሽፋኑም ልክ ነው ያ ለወጥ ብሏል። ግን የሚገርመው ቅድም ባነበብነው ክፍል ውስጥ ድጋሚ ሲታተም ለሁለተኛ ጊዜ ሲታተም የመጀመሪያው ምናልባት በአቡነ ጳውሎስ ጊዜ እንዳለ ጽሁፉን ጭምር ነው እንዲሁ ኮፒ አድርገው ያሳተሙት። በአቡነ ማትያስ ጊዜ ግን የተጻፈውን ስናይ ተጽፎ ነው እንደገና በእጅ እንደገና ተተይቦ ወይም ታይፕ ተደርጎ በኮምፒውተር ተጽፎ ነው የወጣው። ይሄ ሲደረግ ግን ኤረሮቹ ሁሉ እንዳሉ ነው የተቀመጡት። ቅድም ጥቅሶቹን ስናያቸው በቃ ምንም ተመልካች የለም ማለት ነው። አንድ ጽሁፍ ሲጻፍ እንዴት ሰዎች አይመለከቱም? የተሳሳተውን ነገር አርሞ ማቅረብ ይገባል። ግን መጽሐፉን ዋጋ ማሳጣት አይቻልም። ለምሳሌ አንዱ አቅርቦት የነበረው ሐሳብ የስርዓት መጽሐፍ ነው አለ። እኔ በጣም ነው የሳቅሁት። ምክንያቱም ይሄ መጽሐፍ እኮ የዶግማ መጽሐፍ ነው። እንደውም በኦርቶዶክስ ቤተክርስቲያን ትምህርት ላይ ለሚነሱ ጥያቄዎች ምላሽ ለመስጠት የተዘጋጀ መጽሐፍ ነው። አንዳንዱን ቶፒክ ገብታችሁ ስታዩት በቃ መልስ እየሰጡ ነው ሊቁ። ስለዚህ እስከ ቅርብ ጊዜ ድረስ ተቀባይነት ያለው መጽሐፍ ነው። አሁን እዚህ ቲክቶክ ላይ ለመጡት ሰዎች ትምህርት ግን ላይስማማ ይችላል። ለእነሱ ካልተስማማ ምን ይላሉ? ይሄ መጽሐፍ ግለሰብን የጻፈው ይላሉ። ከዚህ በፊትም አንድ ትልቅ መጽሐፍ ላይ የድፍረት ንግግር ሲናገሩ የሰማናቸው ትልቅ ሰዎች አሉ። ለምሳሌ የቤተክርስቲያን ጸሎት የተባለውን መጽሐፍ የነሱን አስተምህሮ ስለሚመታ እነሱ ከሚሉት ውጪ ስለሚል ይሄ የአንግሊካን ቤተክርስቲያን ጽሑፍ ነው እስከ ማለት የደረሱ ሰዎች አሉ። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሱ አላለችም። ያ መጽሐፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሲኖዶስ ደረጃ ዕውቅና የተሰጠው መጽሐፍ ነው። እስካሁን ድረስ የኔ መጽሐፍ አይደለም አላለችም ቤተክርስቲያኒቱ። እና ቤተክርስቲያኒቱ ያላለችውን እነሱ እያሉና በቃ አንቀበለውም አይነት ነገር ነው። በእርግጥ ያው እዚህ ቲክቶክ ላይ ሊወገዝ ይችላል፣ ግለሰቦች ወደ መጽሐፍት ይወገዛሉ። መሬት ላይ ግን እነሱን ማንም ሊነካቸው አይችልም። ምክንያቱም እነዚህ ሰዎች ቤተክርስቲያኒቱ የወከለቻቸው አይደሉም። ራሳቸውን ሾመው ሁላችንም እዚህ ጋር መተን የገባንን እውነት ለመግለጥ እንደምንሞክረው ሁሉ በዛ መንገድ የመጡ ናቸው እንጂ ከቤተክርስቲያኒቱ ውክልና ተሰጥቷቸው የሚናገሩ አይደሉም። ስለዚህ መርሃ ጽድቅ ባህለ ሃይማኖትን ለነሱ ስለማይስማማ ብቻ ዝቅ አድርጎ ለማሳየት የግለሰብ ነው ብሎ ለማጣጣል ይህ አስተምሮ ልክ አይደለም ለማለት
ማን ስልጣን ሰጠው? ምክንያቱም ስህተት ቢኖርበት ኖሮ በአቡነ ጳውሎስ ጊዜ እሺ ታተመ ለሁለተኛ ወይም ለሶስተኛ ጊዜ፣ በአቡነ ማትያስ ጊዜስ እንዴት አይታተም? እንዴት አይስተካከልም? እንዳለ ነው የተቀመጠው። የምዕራፍና ቁጥር ስህተቶች እንኳን ሳይቀር እንዳለ ነው የተቀመጠው፣ ምንም ሳይለወጥ ማለት ነው፣ ሳይጨመርበት ሳይቀነስለት። ስለዚህ መሬት ላይ ያለውን ትምህርት በእግዚአብሔር ቃል እየመረመሩ ወደ እግዚአብሔር ቃል መመለስ ነው የሚሻለው እንጂ እዚህ ቲክቶክ ላይ መሬት ላይ የሌለውን ነገር ለማምጣት መሞከር ብዙ አያስኬድም። ስለዚህ የኔ መልእክት ምንድነው? መሬት ላይ ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረውን ትምህርት እናንተ ልትሸፋፍኑት አትችሉ፣ የለም ልትሉ አትችሉ። በቃ ትምህርቷ ይህ ነው። ይሄ ትምህርት አይደለም ካለች አርማ አስተካክላ ተሐድሶ አድርጋ ይሄንን ተቀበሉ ማለት አለባት እንጂ ይሄንን መጽሐፍ ውድቅ አድርጋ አይደለም የ1988 ዓመተ ምህረቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት የሚለውን መጽሐፍ የጻፈችው። ይሄም ተቀባይነት አለው ያኛውም አለ እንጂ መጨረሻ ላይ የወጣውን ተቀብለን በኋላ በሲኖዶስ ተጽፎ በስራ ላይ የዋለውን መጽሐፍ ልክ አይደለም ልንል አንችልም። ሁሉም የራሷ መጽሐፍት ናቸው። ስለዚህ ትምህርቷ እንግዲህ እንደየጊዜ ሁኔታ እየተለዋወጠ የሄደበት ሁኔታ ሊኖር ይችላል። አንዳንዱን ልትተው ትችላለች። ግን ትቼዋለሁ ብላ በይፋ እስካልገለጸችልን ድረስ የእሷ አይደለም የግለሰብ ነው እያልን ልናናንቅ አንችልም። በቃ የራሷ መጽሐፍ ነው። ይኸው በአቡነ ማትያስም ጊዜ እንኳ አሳትመዋለች። የሊቀ መዘምራን ሞገስ ስም አልወጣም። እንደውም አሁን በአቡነ ጳውሎስም ጊዜ ስማቸው አልወጣም። በአቡነ ማትያስም ጊዜ የቤተክርስቲያኒቱ ሆኖ ነው የወጣው። ስለዚህ ዶግማዋን አስተምሯን ያቀረበችበት መጽሐፍ ነው ብለን ነው የምንወስደው እና ሌሎችም ጽሁፎቿ በዚህ መልክ ነው መታየት ያለባቸው። ስለዚህ የሌላትን ትምህርት እንዳላት አድርጎ ለማቅረብ መሞከር ያው ብዙ አያዛልቅ። ምናልባት እዚህ ቲክቶክ ላይ ለሚደረገው ውይይት እንደው በቃ ይሄ ነው አስተምሯችን የሚለውን ነገር ለማስፋፋት ሊረዳ ይችላል። መሬት ላይ ግን ቤተክርስቲያኒቱ የምታምነው እንደነዚህ ባሉት መጽሐፎቿ ውስጥ በተገለጸው ትምህርት መሰረት ነው። አይ አታምንም ካላችሁ ግን ቤተክርስቲያኒቱ እነዚህ ነገሮች አስተካክላ ታሳየን፣ ተሐድሶ ታድርግ፣ አሊያ እንደምትቀበለው የእሷ እንደሆነ ነው የምንቀበለው እና ይህን ለማለት ነው። ተባረኩ። እሺ ሳሚዬ፣ እኔም እስቲ የመጨረሻ አንድ ነገር ላሰማችሁ። ለምንድን ነው እነዚህ ልጆች ሆን ብለው ይሄንን የመሰለ የሙት ወንጌል ማለት የክርስቶስን ስራ ከንቱ የሚያደርግ እዛ ቤት ውስጥ እያለ ለምንድን ነው አምጥተው እኛ ላይ እንዲህ አይነት ነገር የሚያደርጉት? እዛ ቤት ውስጥ ከፍተኛ የሆነ እንቅስቃሴና ረብሻ ስላለ ነው። አሰማለሁ፣ ይህን ስሙ። እመቤታችን ላይ ሁለት አይነት ሳቢ እንዳላቸው እኔም አንብቤያለሁ፣ አውቃለሁ። ሁላችሁም ስሙ። አሁን የሚካሄደው አካሄድ ትክክል አይደለም። ስሙ፣ እዚህ ጋር ታይቶ ተሰምቶ የማይታወቅ ነገር ነው። በጣም ከዚያ ከፍ ያለ ነገር ነው እየታየ ያለው። የሚያዋጣ የሚሰጠው በወንበር በትርጓሜ ቤት ይሰጣል፣ በሰንበት ትምህርት ቤት የሚሰጥ። አሁን ይሄ ትምህርት ሰንበት ትምህርት ቤት ይሰጣል አይሰጥም? እመቤታችን መርገም አለባት የሚል ትምህርት ይሰጣል አሁን በሰንበት ትምህርት ቤት? ዋይ ኖ እንደምንድን ነው ቲክቶክ ላይ ሲሆን የሚቀየረው? ይኸውላችሁ እኛ ቲክቶዶክስ የምንልበት ትልቁ ምክንያት ይሄ ነው። እዛ ቤት ውስጥ ያለውን ረብሻ እንትን ለማድረግ ወደዚህ ለማምጣት ሆን ብሎ የሚያደርጉት ነውና ቲክቶዶክስ የምንለው ይሄ ግልጽ ነው። ቀሲስ ምን አሉ? እዛም አታስተምሩትን ትምህርት ነው አምጥታችሁ እዚህ የምታስተምሩት እያሉ እነ ጋዲሳን እነ ኢዮባን እየወቀሱ ነው። ምንም በውስጥ ለውስጥ በግል ሁሉ እየደወልኩኝ በግል ማለት ነው እገሌ እገሌ ብዬ መጠራት እችላለሁ። ታው እንደዚህ ያሉት ነገሮች በውስጥ እናውራቸው፣ አደባባይ ትክክል አይደለም ያልኳቸው በጣም ብዙ ናቸው እና ይሄን ለማለት ነው። ይሄ ነው እውነታው። እዛ ቤት ውስጥ ያለውን ይህንን አብዮት አቴንሽን እንትን ለማድረግ ነው ተመካክረው እየመጡ እኛ መካከል እንግዲህ ይህንን ያሉት ቀሲስ ናቸው ማለት ነው። እኔ ጨርሻለሁ። እንግዲህ ዛሬ በዛውም ማስታወቂያ ልናገርና ልጨርሳ ብዬ ሪዞርታችን ላይ የባዕድ ኪዳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አለ
ብለን ስለምናምን ባዕድ ኪዳን በሚል ጀምረናል። 3 ቀን 4 ቀን ሆኖናል። ኑ ጠዋት ላይ ኢትዮጵያ ያላችሁ፣ አውሮፓ ያላችሁ ጠዋት፣ አሜሪካ ላይ ያላችሁ ማታ ተገኙ። በአንድ ላይ የሆንን እዛ ቤት ውስጥ ያለውን ይህንን የአመፅ ወንጌል በጋራ እንግዲህ እንምታ ለማለት ነው። ተባረኩልኝ። ኢንፎርሜሽን ያላችሁ በሙሉ ደግሞ ላኩልኝ። የባዕድ ኪዳኖችን በጽሁፍ ቢሆን በቪዲዮ ቢሆን ካላችሁ ለሪዞርቱ ላኩልኝ። ተባረኩ። ሳምዬ ቴንኪዩ አቼ። እንደገና ደግሞ ቴንኪዩ ማለት እፈልጋለሁ። እውነት ለመናገር ዛሬ በጣም ጥሩ ውይይት ነበረን እና አንተ ነህ ደግሞ ለዚህ ትልቁን እንትን የምትወስደው፣ ምክንያቱም ሽፍት እንድናደርግ ቶፒኩን ያረከው አንተ ነህ እና ቶፒኩ ተቀይሮ እንድናወራ ስላደረግ በእውነቱ ጌታ ተጠቅሞብሃል ብዬ አምናለሁ እና እንኳን እንደዛ አደረግ ብራዘር። ዶክተር ዳኒ ረጅም ቆይታችኋል። አንተና ጌርሳም የሆነው ነገር በሉና እንጨርሳለን። ችግር የለም። ያው ከኛ በፊት የተነገሩ ነገሮች በጣም መልካም መልካም ነገሮች ናቸው፣ ድንቅ ድንቅ ነገሮች ናቸው። ዳት ሰይድ ግን የሆነ ቲክቶዶክስ እና ቲክቶክ ላይ ያለው ኦርቶዶክስ እና መሬት ላይ ያለችው ኦርቶዶክስ ሁለቷም በራሷ የምትጸድቅ እንዳልሆነች በአጭር ልናገር። ቲክቶክ ላይ ያሉት ያው የእኛን ቴዎሎጂ አንብበው መጥተው ነው ያው ችግር የሚፈጥሩት ይታወቃል። እና ተቀባይነት እንደሌላቸውም ቀሲስ ሲናገሩ ሰምታችኋል። በቃ የእኛን ቴዎሎጂ ነው፣ ምንም ጥያቄ የለውም። እና እኛ ላይ አጀንዳ መስጠት ምናምን ነው እንጂ ምንም የሚጨምሩት ነገር የለም። ቲክቶክ ላይ ያሉት መሬቷ ላይ ያለችዋንን የሚያሳዩ አይደሉም ቲክቶክ ላይ ያሉት። ስለዚህ ይሄ ነው የሚባልም ኢምፓክት የሚያመጣም አይደለም። መጨረሻ እርስ በራስ የሚከፋፍላቸው ነው። መሬት ላይ ያለችዋ በአጠቃላይ ስናያት አንደኛ በዶግማ ደረጃ ወይም በዶክትሪን ደረጃ ያን ያክል ዴቨሎፕድ የሆነ ነገር የለም እና ሊጥሩ የሚሞክሩት ምን እንደሆነ በአጭር ልንገራችሁ። ወደ አባቶች ሊመሩ ነው የሚፈልጉት። ችግሩ አባቶች የክርስቶስ ምልጃን ይቀበላሉ። የቅዱሳን ምልጃ የሚባል ነገር በመጀመሪያው 300 ዓመት የለም። ለስዕል መስገድ ምናምን የለም። a lot of things አለ እና በዚህ ኦንላይንም ይሁን እንደገና በምድሩ ላይ ኦርቶዶክስ የሚያዋጣት ነገር የላትም። የሚያዋጣት ወደ ቃሉ መመለስና የእግዚአብሔርን ቃል የበላይ አድርጋ መጓዝ ነው። ስለዚህ ለኦርቶዶክስ ወንድሞችና እህቶች መልእክት ማስተላልፈው መጽሐፍ ቅዱስን አንብቡና ከመጽሐፍ ቅዱስ የወጣ ነገር ስታገኙ ጠይቋቸው። ፒሪየድ። መጽሐፍ ቅዱስን አንብቡ። በቃ መጽሐፍ ቅዱስ በእጃችሁ አለ። 66ቱን አንብቡ። 81ን ደግሞ ለምን እንደማታነቡ እነግራችኋለሁ ሌላ ጊዜ። ተባረኩ። ቴንኪዩ። አመሰግናለሁ። ቴንኪዩ ዶክተር ዳኒ። ጌርሳም ቀጥል። አንተም ረጅም ሰዓት ቁጭ ብለሃል። ሶሪ እንግዲህ ዛሬ ታፍነናል በጣም። እኔ የሚባርቀው ጥይት ብቻ ይመስለኝ ነበር እና አንዳንድ ጊዜ እነ ኤርሚ እነ አግዝ እነ ኤቢም ሲያወጡት በቃ እንትን እያልኩኝ በእውነት ያበሳጫል። ለእግዚአብሔር የሚቀጸልለትን ወስደው ለማርያም እንዲነገር ሲያደርጉ በጣም ነው የሚያናድደው። እኔ ባለፈው ቤቴ ብዙ ጊዜ ተናግሬያለሁኝ። ከኢትዮጵያ ስመለስ መጽሐፍቶቻቸውን ገዝቼ አነብ ነበረ። አንዱን አነሳው፣ ቦሪንግ ነበር። አንደኛውን ሳነብ እየተበሳጨው ነው የመጣሁት። እየተበሳጨው ነው። ባለፈው ጉዞዬ የዶክተር ዘለቀን መጽሐፍ የ50 ዓመት አገልግሎቱን አንብቤ ነበር። 2019 ይመስለኛል እንደወጣ እና እሱን ስታነቡ ታለቅሳላችሁ፣ ትስቃላችሁ፣ ትማራላችሁ፣ ትገረማላችሁ። የዶክተር ዘለቀ ተነባቢነቱን በጣም ደስ የሚል ነው። አሁን ወደ ጌታ ሄዷል እና ይሄንን ሳይቸግረኝ እያነበብኩ ህዝባችንን የያዘ በጣም ነበር የሚሰማኝ። እና አንዳንድ ጊዜ አንዳንድ ሰው ብቻ አሁን እንደነ ኤርሚ አይነት እነ ሜሎስ ምናምን እነ ትዝታው በዚህ ጉዳይ ላይ ሲጮሁ እንደ ሩድ ምናምን ነገር ይታያል። ግን ነገሩ የገባው ሰው እንደዚህ ነው። ቀላል ነገር አይደለም፣ ቀላል ነገር አይደለም ወገኖቼ። እና በእንደዚህ አይነት ሁኔታ አንታይ ጋድ የሆነ ነገር ነው ያለው። አንታይ ጋድ፣ አንታይ ክራይስት፣ አንታይ ጋድ የሆነ ነገር ነው። እኛ ጋር እንኳን ይሄን ያህል ከባድ ነገር ይቅርና ትንሽዬ ነገር ቢያገኙ
ሰሞኑን የሆነ ነገር ያገኙ መስሏቸው እንዴት ነው የተንቀሳቀሱት? እግዚአብሔር ስሙ ይባረክ። ጥርት ኩልል ያለ ኩልሊቷ እንትንቷ ንጽህቷ ይላሉ። ዲያቆን ሕዝቅኤል ኢትዮጵያ ደውዬ ስለ ማርያም ስጠይቃቸው 25 ሊቃውንት 25ቱም የተለያየ ነገር ነው ያላቸው። ቋንቋቸው የተደበላለቀ ነው እና ብዙ ነገር ልናነሳው የሚገባ ነገር ለምሳሌ ቅድም መጀመሪያ ላይ ስለ ምልጃ ይነገር ነበረ። ኦኬ የጌታ ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ የሆነውን ሁሉ ማርያም ሆና ደግሞ ስስብልታቸው ናት ማርያም እና ከዝክረ ንቅያም የተጠራው በዛ ምክንያት ነው። አሁን እንደውም የፈራሁት ቅድም ያንን ፕሬዘንቴሽን ሲደረግ ሁለተኛ ዝክረ ንቅያ እንዳይጠራ አልኩኝ በዚህ ከቀጠለ። ምክንያቱም ከዝክረ ንቅያ በኋላም እነዚህ አሃተ ድንግል ነው ምናምን የሚሉ ምንፍቅና የሞላቸው መጽሐፍቶች ወጥተዋል እና ስለ ምልጃ ምናምን ሲነገር ቅድም ዶክተር ዳኒ እንዳለው የዓለም ክርስቲያኖች የኢየሱስ ክርስቶስ አማላጅነትን ይቀበላሉ። አራቱ ኦሪየንታል ቤተክርስቲያን ጭምር ከአምስቱ አራቱ ኤርትራ ሳትቆጠር የዓለም ክርስቲያን አባቶችም ጭምር የኢትዮጵያ ኦርቶዶክስ ቤተክርስቲያን ያንን ምልጃ ከኢየሱስ ክርስቶስ ወስዳ ለማርያም ነው የሰጠችው። ማርያም ኢየሱስ ክርስቶስ የሆነውን ሁሉ ሆናለች። አሁን ጊዜያችሁን አልፈጅም እና ምልጃውን ግን እኔ ነኝ የማማልደው ብላ እሷ ናት የምትማልደው። ማርያም ናት አማላጅ አድርገው ያስቀመጡት ማለት ነው። እና ኤኒዌይስ እነዚህ ነገሮች ሌላ ምልጃ በምልጃ ራሱ አንድ እናንተ አቴንሽን የምታውቁትን ነው እንደገና ማስታውሳችሁ። ሁለት አይነት ነገር ነው ስለ ማርያም። አንደኛ በቀድሞ ጸሎቷ በቀድሞ ልመናዋ ታማልደናለች እንጂ በእርሷ ዘንድ ልመና የለም ይላል እንደ ዶክተር ሮዳስ አይነቱ ምናምን እንደዛ በግልጽ ሲያነብ ማይተናል። መጽሐፍቶችም አሁን ኤርሚ ጋር እነ ወንድማችን አግዝ ጋር ይኖራል። ሌላው ፓርት ደግሞ እንደ ዘቤ አይነቱ ደግሞ እንዲህ አሁን ትለምንልናለች በእግዚአብሔር ፊት ቆማ። ይሄ ራሱ ሊካሄድበት የሚገባ ነው። በማዕከላቸው ያለ ከፍተኛ ልዩነት ነው። አይ አሁን ቆማ ታማልድልናለች ትለምንልናለች የሚላለ አይ በቀድሞ ልመናዋ ነው ስለናት ምንድን ነው የምትሰራው? በሷ ዘንድ አሁን ልመና የለም። አያችሁ የጌታ እንደ ጌታ ኢየሱስ ክርስቶስ ሊያደርጓት ሲሞክሩ አትለምንም። በቃ የሷ ፕሬዘንት እዛ ጋር መገኘቷ በቃ አለቀ ትታይልናለች አይነትና ትምህርታቸው ሲፈተሽ በጣም ብዙ ምንፍቅናዎች አሉ። እኔ አሁን ይሄ በእውነት ቅድም አንዳንድ ማነው ሳሚ ያው እዛ ቤት ስለነበርክ አማኑኤልም ቤተክርስቲያን ስለሆንኩ ብዙዎቻችሁ እንደዛ ናችሁ። መልካም ነገር በውስጡ ያለው ጥቂት መልካም ነገር ማለት አስቀድሞ የነበረው ኦሪጂን ማንነቷ አለ። አሁን ግን ኦፕን ዊንዶ ኦፕን ዶር ሆና ያለምንም ስክሪን ያለምንም ቱምቢ የተቀላቀለ በጣም የስተት ትምህርት አለ። ይሄንን መንካት ማለት አሁን ባለፈው ለሙከራ ብለው ነገድ ምንድነው ዮሐንስ ዘነገድጓድ ነው ምናምን እሱን አሳስኔት አደረጉት። እሱን ፈረደበት። እሱን አውጥተው እንትን ሲሉ እና ብዙዎች ጮሁ እና ከባድ ነገር ነው። እነዚህ የምንፍቅና መጽሐፎች ቢነኩ እርስ በርሳቸው ቋንቋቸው ይደበላልቃል። ተፈራርተው ነው ያሉት እና በማዕከላቸው ያውቃሉ እና ኮምፕሊኬትድ የሆነች ናት። እኔ እግዚአብሔር ይርዳት ይቺ ቤተ ክርስቲያን። እኔ ቤተ ማርያም ነው ማለት የጀመርኩት ያው አንዳንድ ጊዜ እንትን ይሉኛል ያው ከነ የሚቀጥሉ እኔን ሩድ ምናምን አይ ዶንት ኬር። ግን ቀደም አሁን እየተናገራችሁ እያለ ለምን ሩድ ቀርቶ ለምን የፈለገ ለምን ፎቶዬን እንትን ብለው አገር ለምን እንትን አይልም? ምንድነው እንደዚህ የሚያሳብደው የሚለው ነገር ምናልባት ወደ አቴንሽናቸው ያመጣ ይሆናል። ምንድነው የሚያሳበዳቸው? ለምንድነው የሚያብዱት? የሚያሳብድ ነገር እኮ ነው። ቤተሰቦቻችንን ወደ ሄል እየመራ ያለ ትምህርት ነው። ሐዋርያ ጳውሎስ በገላትያን መጽሐፍ መገረዝን ብቻ ነው አድ ያደረጉት፣ በጸጋ ላይ አድ ነው ያደረጉት። ልብ አድርጉ እንዴት አይነት አግሬሲቭ የሆነ ደብዳቤ እንደጻፈ ታያላችሁ። አንድ ነገር መገረዝን አድ ስላደረጉ ስለጨመሩ ማለት ነው። ይሄ ሁሉ ኮተት ገብቶ ንጽሕት ኩልሊት እንከን የሌለባት ምናምን ተብሎ ህዝባችን ወደ ጥፋት እየሄደ ነውና ኦፍ ኮርስ በማዕከላቸው ብዙ ጳጳሳት፣ መምህራን፣ ካህናት እንደዳኑ እና እንደዛ አይነት ነገር እንሰማለን። ግን ወደ ፍጻሜ እንዲመጡ ሰው ከሚሞት እነሱ የፈለገውን ፖዚሽናቸውን ቢያጡ ጥቅማቸውን ቢያጡና
አሁንም እንትን ብለው ጨክነው ወደ ተሐድሶ ቢመጡ ሁለተኛ ዝክረ ንቅያ ተጠርቶ ካለፈው የበለጠ ስራ ቢሰራ ኦኬ ስሎጎን ነው የሆነው። አሁን ህጸጽ አለብን እንትን ያለ ይታረሙ ምናምን ብለው ክቡርነታቸው አቡነ ማትያስ ያንን ዲክሌር አደረጉ። መምህር ዳንኤል ደግሞ በአራት ነገር ህጸጽ አለብን ያውም ለ420 ዓመት ከ1596 ዓመተ ምህረት ጀምሮ በሃይማኖታችን ሃይማኖት ማለት ዶግማ ትምህርታችን በስዕላታችን በቤተ ክርስቲያን አሰራር በበዓላታችን ህጸጽ ነበረብን ለ420 ምናምን ዓመት ካልኩሌት ስታደርጉት 420 ዓመት ከህጸጽ ጋር እየኖሩ ይሄው ፕሬዘንት ጥናታቸውን አቀረቡ እና ምን ተደረገ? ምንም አልተደረገም። ምንም የሰማነው ነገር የለም። ምንም የሰማነው ነገር የለም። ስለዚህ ይሄንን እንትን ወደ እነሱ እንትን ማለት ለእነሱ እንደሚያስቡት እንደው አጀንዳ ለመስጠት ምናምንም ብቻ ሳይሆን ካለን ቤተሰቦቻችን እዛ ናቸው፣ ወዳጆቻችን። እኔ አሁን ባለሁበት ከተማ አብረን ምን በላ ምን ጓደድ ኦርቶዶክሶች አሉ እና ጀመረ ምናምን ይሉኛል፣ ግን በፍቅር ነው ያለነው እና እንደዛ ስለምንወዳቸው እንጂ ከምንም ነገር አንጻር አይደለም። ወደ ተሐድሶ ፑሽ ማድረግ መቀጠል አለብን። ነገሩን ኤክስፖዝ ማድረግ እና አስቼ ጌታ ኢየሱስ ይባርክህ ጀምረሃል አሉን። ከተኛ በኋላ ነው የምትገባው። አንተ ደግሞ ምን አይነት ሰው እንደሆነ አትሊስት 2 ሰዓት እንኳን ያለ ብትገባ እገባ ነበር። ተባረኩ ተባረኩ። ቴንኪው ጌርሳም ቴንኪው ኤፍሬም ባለ ጊዜንም ቴንኪው ማለት ፈልጋለሁ። ዋናውን ደግሞ ቶፒክ ስክሪንሻት ይዞልን መጥቶ እንድናወራበት የሆነው በሱ ነውና አይ ቲንክ ብዙ ሰውን እንግዲህ እንደሚያነቃ አምናለሁ እና በጣም እኔ ብዙ ጊዜ እላለሁ እውነት ለመናገር ማለት ነው ይሄ እነ ኤርሚያስ የሚያደርጉት ተጋድሎ ትልቁ የኛ አሁን ቴዎሎጂካል ነገሩ አብሮ የሚመጋገብ እና እንትን ነው እንጂ ቤተክርስቲያኗ መሬት ላይ ያለችው ቤተክርስቲያን ትልቁ ክፍተቷ ትልቁ ደም የተወረረችበትም የተወረሰችበትም ነገር እዚህ እንደሚመጻደቁት የተወሰኑ ልጆች ዶግማቲክ ነገሮች አይደሉም፣ ቴዎሎጂካል ነገሮች አይደሉም። ቅድምም እንዳልኩት የቤተክርስቲያኗን ትልቁን ድርሻ የያዘው የአንበሳውን ድርሻ የያዘው እነዚህ የእባብ ትምህርቶች ናቸው። እነዚህ የሰውን ሕይወት፣ የሰውን ዕጣ ፈንታ፣ የሰውን ዘላለም የሚያኮላሹ የሚያስተጓጉሉ ትምህርቶች ናቸው። እኛም ስንወጣ የወጣ ነው በዛ ነው። እኔ እስካሁን የማይለቀኝ ፍቅር አለኝ፣ አይገባኝም። አንዳንዴ እውነት ለመናገር አንዳንዴ እንዲያውም በቃ ያሽቀበትኩ ምናምን የሚመስልበት ጊዜ ጌታን ግን እንደዛ አይደለም። እወዳታለሁ፣ ቸርቿን፣ ዝማሬዎቿን እወዳለሁ። ቅድም እንዳለው ባግራውንዴ አማኑኤል ህብረት ነው ምናምን፣ በልጅነቴ ሰንዴይ ስኩል ነው ያደግኩት ምናምን፣ ኦርቶዶክስ ቸርች ውስጥ ሁላችንም ውስጥ ያ ፍቅር አለ። በዚህ አግሬሲቭም ሆነን ስናወራ አንዳንዴ ቶንም ጨመር ካረግን ከዚህም ዚል ጋር የተያያዘ ነው። ግን ስንወጣ ምንድን ነው ምክንያታችን ከተባለ እዛ በቅዳሴ ውስጥ የምንሰማው ክርስቶስ ምናምን አይደለም። ኔቨር እሱ ተጋርዷል። እሱ በቃ የለም። ትልቁ ምክንያታችን ቤተክርስቲያኗ ላይ ጥላቻ ተፈጥሮብን አይደለም። ስንቱንስ ደግሞ ትዋሻላችሁ? ስንቱንስ እንትን ብሎ ነው፣ ዘርፎ ነው፣ ሰርቆ ነው፣ ትዳሩ ላይ እንትን ብሎ ነው እያላችሁ ስንቱን ትዋሻላችሁ እንዴ? ስንት ሚሊዮን ህዝብ ወጣ እኮ፣ ስንት ሚሊዮን ህዝብ ዩሃፍቱ ኩስችን እንዴ ምንድን ነው ይህን ያህል ትምህርታችን ማለት መቻል አለባችሁ እንጂ የወጣው ሁሉ ላይ እንትን ብሎ ከባድ ነዋ። በጣም ከባድ እኮ ነው። እና ትልቁ የመውጣታችን ምክንያቱ ደግሞ ሌላ ምንም አይደለም እንዲ ክርስቶስ ላይ ስለጨመራችሁ ነው። ለክርስቶስ ግድ ስለሌላችሁ ነው። እናንተ ቤተክርስቲያን ውስጥ ነገረ ክርስቶስ ቢነካ ምናችሁም አይደለም። እናንተ ቤተክርስቲያን ውስጥ ነገረ ስላሴ ቢነካ ምናችሁም አይደለም። እናንተ ቤተክርስቲያን ውስጥ ነገረ ድነት ቢናድ ምናችሁም አይደለም። የክርስቶስ ክብር ቢዋረድ ምናችሁም አይደለም። ብቻ ማርያም አትነካባችሁ፣ ብቻ ቅዱሳን መላእክቶቻችሁ አይነኩባችሁ። ቅዱሳን የሚለውን ኮት አንኮት ያዙልኝ። ቅዱሳን ሰዎቻችሁን አይነኩባችሁ እንጂ እንዴ ማርያም ከሌለች ስላሴ የለም ብትሉ ለእናንተ which is normal
ማርያም ከሌለች አብ የለም፣ ማርያም ከሌለች ወልድ የለም፣ ማርያም ከሌለች መንፈስ ቅዱስ የለም፣ ማርያም ከሌለች ቤተክርስቲያን የለችም ብትሉ ለእናንተ ኖርማል ነው። ማርያምን ልዕልናዋን ለመናገር፣ የማርያምን ክብር ለመናገር፣ የማርያምን ከፍታ ለመገንባት ኦን ደ ኮስት ኦፍ ትሪኒቲ ቢሆን ለእናንተ ምንም ነው። ስላሴ መሰዋት ካለበት፣ ትምህርተ ስላሴ መሰዋት ካለበት ዶግማ እያላችሁ የምትመጻደቁበት ነገር ቢናድ ለእናንተ ምኑም ነው። ለዛ ነው ጥለን የወጣ ነው። እግዚአብሔርም ስለበራልን ጭምር ክርስቶስም ስላበራልን we are so grateful። አሁን ቅዱ ብዙዎቻችሁ ስታመሰግኑ ነበር፣ ደስ ነበር ሲለኝ ነው። እግዚአብሔር ሆይ ከዚህ ብርሃን ከዚህ ጨለማ ነው ያስመለጥከኝ፣ እግዚአብሔር ሆይ ብርሃን አበራህልኝ እያላችሁ ፕሬዝ ስታደርጉ ነበር፣ ስታመሰግኑ ነበር እግዚአብሔርን። እግዚአብሔር ምስክሬ ነው። ይሄ ሁሌ አዶር የምናደርግበት እግዚአብሔርን የምናደናንቅበት ነገር ነው። አይምሯችንን ራሱ ስለከፈተው በምን አይነት ጨለማ ውስጥ እንደነበርን እንድናስተውል ስለሆነ እንዴ ከወራቶቻችሁ ስንቱን ቀን ነው ለክርስቶስ የተሰየመለት? ለክርስቶስ በተሰየመለት ቀን እንኳን ሄዳችሁ ክርስቶስን አትማጠኑም። ተማጥኖቻችሁ እንኳን ወደ ሰው ነው። እያንዳንዱ ቀናቶቻችሁን ጭምር ማለት ለምንድን ነው የምትዋሹት? ነው ምንድን ነው የምትዋሹት? እዚህ አሁን እና አኬ መተው ቲክቶክ ላይ የሆነ ነገር ስላሉ ይቀየራል ማለት ነው? በፍጹም እንዴ! እኔ ሀረር ነው ያደግኩትኝ። ዛሬ ስናነሳ ነበረ ቁልቢ ገብርኤል ብላችሁ በአመት አንዴ ስትመጡ እንዴ ስንት ጨለማ ውስጥ ያለ ልምምድና እስራት ነው ያለው። ይሄ እኮ ከመበሻሸቅም ያልፋል። ባይዘው ይሄ ቡድን ይዞ በቃ ፍለጠው ከመባባል ያልፋል። የህይወት ጉዳይ ነው ጋይስ። እዚህ እየሰማችሁ ያላችሁ ሰዎች ያላችሁት እዚህ እስራት ውስጥ ነው ያላችሁት፣ እዚህ ጨለማ ውስጥ ነው። ኦርቶዶክስ ሆነ ተደራጅተ ጴንጤን ለማጥቃት፣ ጴንጤ ሆነ ተደራጅ ኦርቶዶክስ ለማጥቃት አይነት ጨዋታ እኮ አይደለም። ኢት ኢዝ አባውት ላይፍ። እንዴት ነው እዚህ ሁሉ ጨለማ ውስጥ ሆነ ለሃይማኖት ለመሟገት ልብ የሚኖር? ይሄ ሁሉ ተረት እየተሰማ ከክርስቶስ እኩል የሆነ ሰውዬ ተቅማጥ፣ ከክርስቶስ እኩል የሆነ ሰውዬ ያደረገው ገድል ሲነበብ ያድናል፣ ምን ይላል ተአምረ ማርያም ሲነበብ ያድናል ምናምን ስትል እንዴት ነው ይሄን ዲፌንድ ለማድረግ ጉልበት የሚኖርህ ነው እንዴ? እንዴት ነው ዲፌንድ ለማድረግ ጾም ፈርተህ ነው ምናምን? ተመልከተው። አሁን እንደዚህ አይነት እንዴት ነው እንደዚህ የምታደርጉት ማለት ነው? ጌታ ምስክሬ ነው። እንዴት አሁን እኔ እንዴት አትሰማም? ልብህን ከፍተህ ማለት ነው። እንዴት አትሰማም? እኔ ኮስችንን ማድረግ እንድጀምሩ ነው። በቃ መንገዳችሁ ትክክል አይደለም። እዚህ ያላችሁ ኦርቶዶክሳውያኖች በእነዚህ ገድሎች የምታምኑ ለጸሎት ወደ ቅዱሳን ሰዎች ወደ ቅዱሳን መላእክት የምታቀርቡ ሰው ልክ አይደለም ያላችሁበት ትራክ። ዩ ሃቭ ቱ ቼክ ኢት አውት። ቼክ ማድረግ አለባችሁ። ከመበሻሸቅ ከሃይማኖት ፖለቲካ ወጥታችሁ ቆም ብላችሁ አምልጡ፣ መርምሩ መንገዳችሁ። አይሸውዷችሁ። እነዚህ ቲክቶክ ላይ ያሉ ወንድሞች አይሸውዷችሁ። ውሸት ነው። አሃቲ ቤተክርስቲያን ምናምን ያልተከፋፈለን አንድ የሆንን ምናምን ትላላችሁ። እኛ 1000 ጊዜ እንከፋፈል፣ ቢሊየን ጊዜ እንከፋፈል፣ አንድ ሆኖ የኖረ ጁዲዝም አለ እስካሁን ድረስ። እንዲያውም ጁዲዝም እኮ የእግዚአብሔር የሚያውቅ ማህበረሰብ ነው አይደል? የአይሁድ እምነት ቢያንስ ኦሪት ላይ ቢቀሩም ማለት ነው። ተውት። ሂንዱይዝም አለ የጣዖት አምልኮ፣ ቡዲዝም አለ የጣዖት አምልኮ። እስቲል አንድ እንትን ላይ ነው ያሉት፣ ምንም እስኪዝም ሳይኖር መካከላቸው ማለት ነው። ምንም መከፋፈል እና አንዱ ከአንዱ ወጥቶ እንትን የማለት ነገር ሳይኖር ማለት ነው። በእድሜም በምንም ክርስትናን ጭምር የሚቀድሙ ማለት ነው። ዩሲ አትሸውዱ፣ ራሳችሁን አትሸውዱ። ትንሽ ልብህ ራድ ሲልብህ ክርስቶስን አትጠራም፣ አትሸውድ። ልትደርስልህ የማትችልን
ማርያምን የእንትኗ ማርያም የእንትኗ ማርያም ኩክ የለሽ ምን የለሽ የእንትኗ ውሸት ነው። ሰይጣን ነው እየተረበበባችሁ ያለው። እምነት ቢጎድላችሁ ጸጋ ቢጎድላችሁ እንበረከካለው ያሉት ሐዋርያት ወደ ጸጋው ዙፋን ስር ወደ እግዚአብሔር እንጂ የት እንዳለች ማን እንደሆነች የማትታወቅ የሆነ ሰውዬ የሚፈለሰፋትን በሆነ ሰውዬ አይምሮ ውስጥ ሰይጣን እየፈለሰፈ ትኩረትን ከክርስቶስ የሚያርቅባቸውን የእናንተን ዴይሊ ፋብሪኬት የሚደረጉ በየቀኑ ነው ፋብሪኬት የሚደረጉት የእናንተ ደግሞ ሰዎች ስውሯ ምኗ እያለ ከክርስቶስ የሚሰውራችሁ። ይሄ ከሃይማኖት መበሻሸቅ ያልፋል። ብራዘር እዚህ ምድር ላይ የመኖር እድልህ አንድ ጊዜ ነው። ዶንት ቢ ፉሊሽ። አያቶቼ የሰጡኝ ከአባቶቼ የወረሰ ምንሽር አይደለም ክርስትና። ከእግዚአብሔር ጋር ያለ ህይወት ምንሽር አይደለም፣ ጠብ መንጃ አይደለም። ድሮ እንደዛ ነበር የሚወራረሰው ወይ አንድ ጋሻ መሬት ምናምን አይደለም ክርስትና። ኔቨር። አንተ ከክርስቶስ ጋር በክርስቶስ ኢየሱስ በማመን የምትወስደው ውሳኔና እርቅ ነው። ይሄንን ነው የምንላችሁ። አምልጡ። ደግ አደረኩኝ። ከዚህ በላይ ወርጄ ታዩኛላችሁ። ከዚህ በኋላም ይሄንን ስለ ክርስቶስ ለመናገር ክርስቶስ ላይ የሚነሳን ስራ ለማፍረስ መውረድ ከሆነ ደጋግሜ ወርጄ ታገኙኛላችሁ። ሁሌ ያለኝ አቋም ነው፣ እንድታመልጡ ስለምንፈልግ ማለት ነው። እግዚአብሔር ይባርካችሁ ወገኖች፣ ተባረኩ። 8 ሰዓት ሆኗል። ልረፍ። እኔም ቴንኪው የመጣችሁ ሁላችሁ፣ ኮፒ ሊንክ፣ ሼር፣ ሪፖስት ታረጉ የነበራችሁ በሙሉ ተባረኩ። መልካም ጊዜ እንደ ሰዓት አቆጣጠራችሁ። ታሚ ተባረክ። መልካም አዳር፣ መልካም ውሎ ይሆንላችሁ። እሺ